ሰላም እንደምን አላችሁ ውድ የሚዲያ ተከታታዮች፣ እኔ እግዚአብሔር ይመስገን ሰላም ነኝ። በያላችሁበት ሰላም ነው። ዛሬ ደግሞ የማሳያችሁ ብዙዎቻችን ቀፎ ላይ ወይም ደግሞ ብዙዎቻችን ሞባይል ላይ ያለችው ኢሞ አፕሊኬሽን እንዴት አድርገን መጠለፍና አለመጠለፋችን ማወቅ እንችላለን። ከተጠለፍን በኋላስ እንዴት አድርገን ከተጠለፈን ሰው ማላቀቅ እንችላለን። ብዙዎቻችን በተለይ ኢትዮጵያውያን 100% በሚባል መልኩ ኢሞን እንጠቀማታለን። ለምን? ለውጭ ሀገር ግንኙነት እንዲሁም ደግሞ ለሀገር ውስጥ ሰዎች ጋር ሀሳብ እንለዋወጥበታለን። ስለዚህ እቺን አፕሊኬሽን ደግሞ ለመጥለፍም ቀላል ነው፣ እንዲሁም ደግሞ ከተጠለፍን በኋላ ደግሞ ለማላቀቅም ቀላል ነው። ስለዚህ የጠለፋችሁ ሰዎች ካላችሁ ይቅር በሉኝ፣ ጠልፋችሁ የሰው ኢንፎርሜሽን የምትከታተሉ ካላችሁ፣ የተጠለፋችሁ ካላችሁ ግን ቴንኪው እያላችሁ ኮሜንት ላይ ጻፉልኝ። ዛሬ ቪዲዮዋን እንዴት አድርገን መጠለፍና አለመጠለፋችን ማረጋገጥ እንደምንችል በዚህ ቪዲዮ ምርጥ አድርጌ ያሳያችኋለሁ። እናንተ ተጠቅማችሁ ዝም አትበሉ፣ ሌሎች ሼር አድርጉላቸው። ቪዲዮውን ላይክ እንዲሁም ሳብስክራይብ ማድረግ እንዳይረሳ። ወደ አሰራሯ እንቀጥል። እንግዲህ ዛሬ የማሳያችሁ ምንድነው ከተባለ ኢሞ አካውንታችን መጠለፍና አለመጠለፉን እንዴት አድርገን እናረጋግጣለን ነው። ስለዚህ ብዙውን ጊዜ እኛ ኢትዮጵያውያን የምንጠቀማት ኢሞ አፕሊኬሽን ነው፣ ለሀገር ውስጥም ለሀገር ውጭም ማለት ነው። ብዙ ሰዎች ኢሞ አፕሊኬሽን ቀፏቸው ላይ ሳይጭኑ አይንቀሳቀሱ። ጭነው ግን ቀፏቸው ላይ የከፈቱትን ኢሞ ሲጠቀሙ መጠለፍና አለመጠለፋቸውን አያረጋግጡም፣ ቸክ አያደርጉ። ዛሬ ግን እንዴት አድርገን እንደምናረጋግጥና እንዴት አድርገን ቸክ አድርገን ደግሞ የጠለፈን አካል ለአንዴና ለመጨረሻ ጊዜ እንዴት እንደምናስወግድ፣ ሲቀጥልም ደግሞ ለወደፊትም ደግሞ እንዲሁ ስጋት ካለብን መጠለፍና አለመጠለፉን እያረጋገጥን የምንሄድበትን ሲቲሊንግ፣ ወሳኝና ምርጡን ሲቲሊንግ በ5 ደቂቃ ውስጥ ለእናንተ ተደራሽ አድርጋለሁ። እናንተ ደግሞ ቪዲዮውን አይታችሁ ዝም አትበሉ። ላይክ፣ ሳብስክራይብ እና ኮመንት እያደረጋችሁ ሌሎች እንዲደርስም ሸር ማድረግ እንዳይረሳ ፑሽ አድርጉት። ስለዚህ እንግዲህ የት እንሄዳለን? መጀመሪያ ትክክለኛ ኢሞ አካውንት አከፋፈታችን ለማረጋገጥ ሐሰተኛዋን ኢሞ ሳይሆን ትክክለኛዋን ኢሞን አፕሊኬሽን ስልካችን ላይ ዳውንሎድ ማድረጋችን እናረጋግጣለን። ፕላይ ስቶር ላይ እንሂድና ትክክለኛዋን እንዴት እናውቃለን ካላችሁ የምናይ ይሆናል። አወራረዱ ለብዙዎቻችሁ ግልጽ ነው፣ አይጠፋችሁም። ግን ትክክለኛዋ እንዴት እናረጋግጣለን? ተከተሉ። ኢሞ ላይ ከገባን በኋላ እንደምትመለከቱት ትክክለኛዋ ኢሞ አፕሊኬሽን ይቺ ነች። 1 ቢሊየን ፕላስ የምትል ማለት ዳውንሎደር ያላት፣ ከዚህ ጋር ደግሞ 8 ሚሊየን ሪቪው 4.4 የምትለው ማለት ነው፣ ስታር ምልክት ያላት እቺ ትክክለኛዋ አፕሊኬሽን ነች። ብዙ ጊዜ ላይት ግን ትጭበረበራለች፣ ወይም ደግሞ ምንጯና ሶርሷ የት እንደሆነም ለማወቅ ታስቸግራለች። ኮፒ ስለሆነች ማለት ነው። ላይትን አትጠቀሙ። እቺን ትክክለኛዋን አፕሊኬሽን ካወረዳችሁ በኋላ ኦፕን ብላችሁ ወደ ውስጥ ትገባላችሁ። እንግዲህ ኦፕን ብላችሁ ስትገቡ በእንደዚህ መልኩ ይከፍትላችኋል። እዚህ ጋር እንደምትመለከቱት በዚህ ፕሮፋይል ምልክት አለ። ከፕሮፋይል ምልክቱ ጎን ደግሞ ሜሴጅ አለች። እቺ ሜሴጅ ምልክቷ ምንድነች? ሌላ ሰው የሚልክልን ቴክስት ሜሴጅ እየገባን ቼክ የምናደርግበት፣ ቁጥጥር የምናደርግበት፣ የምናነብበት መንገድ ነው። በመቀጠል እቺ ምልክት ደግሞ ግሩፖች ናቸው። እዚህ ጋር እንደምታዩት ብዙ ግሩፕ ይመጣል። ከእናንተም ልክ እንደኔ በጣም ብዙ ግሩፕ ሊመጣ ይችላል። ስለዚህ ግሩፖች እዚህ ጋር እናገኛለን። ሲቀጥል ደግሞ እዚህ ጋር የሰው ምልክቷ ራሳችሁ በስልካችሁ ሴቭ ያደረጋችኋቸውና ራሳችሁ የምታውቋቸው ሰዎች ራሳችሁ ኮሚኒኬት የምታደርጓቸው ሰዎች ናቸው። ስለዚህ የዛሬው ስራችን ምንድነው? መጠለፍና አለመጠለፋችን ለማረጋገጥ ስለሆነ እዚህ ጋር ፕሮፋይል ምልክቷን ነካ አድርገን ወደ ውስጥ እንገባለን። ከገባን በኋላ በእንደዚህ መልኩ ይከፍትልናል። እዚህ ጋር እንግዲህ ዛሬ መጠለፍና አለመጠለፋችን ነው። ሌሎች ብዙ ዝርዝር ነገሮች አሉ። በሌላ ቪዲዮ እነሱን እየሰራው የማሳያችሁ ይሆናል። መጠለፍና አለመጠለፋችን ለማረጋገጥ ሴቲንጓን ከታች ሴቲንግ የምትለዋን እችን ማበራላችሁ መነካካትን እሷን ነካ አድርጋችሁ ወደ ውስጥ ትገባላችሁ። ከገባችሁ በኋላ ከዚህ ጋር ብዙ ዝርዝሮች ይመጣሉ። ኖቲፊኬሽን፣ ፋንክሽን፣ ቻትስ ኤንድ ስቶሬጅ ዳታ፣ ላንጉጅ፣ አካውንት ኤንድ ሴኩሪቲ፣ ማኔጅ ዲቫይስ ኤንድ አባውት የሚሉት። ስለዚህ መጠለፍ አለመጠለፋችን እኛ እየተጠቀም ከኛ ደግሞ ጎን ለጎን የምንጠቀመውን ነገር የሚከታተልን አካል መኖርና አለመኖሩን የምናረጋግጥበት የት ላይ ነው? ማኔጅ ዲቫይስ የምትለዋ እች ናት። ብዙን ጊዜ ከተጠለፍን እንግዲህ በጣም ልንከታተላትና ልናረጋግጥባት የምንችላት መንገድ እች ነች። ማኔጅ ዲቫይስ የምትለዋን ነካ ስናረጋት ማን እንደጠለፈን፣ ምን አይነት ስልክ እንደሆነ፣ እንዲሁም ደግሞ ከየት ሀገር እንደሆነና የቀፉ አይነት ምን አይነት እንደሆነ በደንብ አድርጎ ያሳያል።
አሁን ለምሳሌ እንግዲህ እንደምትመለከቱት እዚህ ጋር የኔ ከታች ፕላስ ምልክት አለች። እዚህ ጋር ሊንክ ዴስክቶፕ ዲቫይስ ከሚለው በታች መልቲ ዲቫይስ የሚል አለ። ከታች እንግዲህ ኦንላይን የሚለው ቴክኖ ስፓርክ ቴንሲ ኢሞ አንድሮይድ 2026 ብሎ ኦንላይን የተቀመጠው ይሄ የራሴ ነው። ዩናይትድ ስቴትስ ዩኤስኤ፣ ይሄን ሎኬሽኑን ራሴ ስለቀየርኩ ነው የሚል ስልክ እዚህ ጋር እየተጠቀመው ይገኛል ብሏል። በመቀጠል ተጠልፋችሁ ከሆነ እንግዲህ ከታች የኔ እንደምታዩት ቴክኖ ስፓርክ ቴንሲ ኢሞላይትን ከአሁን በፊት ስጠቀማት ስለነበር ሌላ ሰው አሁን በዚህ ስልክ ወይም ደግሞ ሌላ ቀፎ ላይ ተቀምጦ ከሆነ መጠለፉ የምታረጋግጡት በዚህ ታች ነው። አሁን ለእኔ እርግጥ ራሴን ስጠቀመው ነበር፣ ግን በዚህ ቀፎ በዚች ኢሞላይት ቢገባ ማንኛውም ሰው እኔ የምሰራውን ነገር እኔ የማደርገውን ነገር በሙሉ መከታተል ይችላል። ስለዚህ እኔ ትርፍ አሁን ለእናንተ እንደ ምሳሌ ለማስቀመጥ ያክል ይሄ ነው ኢሞላይት 9.800 የሚል ፍራንስ አክቲቭ 98 ዳይስ ኤጎ ይላል። ከ3 ወር በፊት ነው እንግዲህ የተጠቀምኩበት። ስለዚህ በዚህ ቀፎ አሁን ለምሳሌ ከ3 ወር በፊት ጠልፎኝ የነበረ አካል አሁንም ቢሆን ቢገባ እኔ የማደርጋቸውን በሙሉ አብሮ እየተከታተለ ማየትና መገንዘብ ይችላል ማለት ነው። ስለዚህ እንደዚህ የጠለፋችሁን አካል እንዴት አድርጋችሁ ታስወግዳላችሁ? ከዚች ጋር እቺ ቀይ ምልክት አለች፣ ቀይ ምልክቷ ማለት ነው። የኔ ይሄ ራሴን የጠለፍኩት ወይም ደግሞ ራሴን ስጠቀምበት ነበር። እናንተ ግን ተጠልፋችሁ ከሆነ ከዚህ ሴቲንግ ከገባችሁ በኋላ አንደኛ ይሄ የመጀመሪያው ራሳችሁን ያመጣላችኋል። ሁለተኛ በእንደዚህ መልኩ የስልኩን አይነት እና ቦታውን ግልጽ አድርጎ ካመጣላችሁ እችን ድሌት የምትለውን ነክታችሁ ያን ሰው ታስወግዱታላችሁ። አር ዩ ሹር ዩ ዋንት ቱ ሎንግ አውት ኦፍ ዲስ ዲቫይስ ይላል። ይህን ዲቫይስ ወይም ደግሞ ይህን ጠልፎ የነበረውን አካል ለማቋረጥ እርግጠኛ ነህ ይላል። ድሌት ትይዋለሽ ወይም ደግሞ ትለዋለህ። እንደምትመለከቱት አውቶማቲካሊ ያ ዲቫይስ ወጥቷል። በቃ ከእንግዲህ በኋላ ሊገባ ቢል ሜሴጅ ከኛ ጋር ኮንፎርሜሽን ኮድ ይገባል። ያን ኮንፎርሜሽን ኮድ እንደምንም አግኝቶ ካልሆነ እኛ ካልሰጠነው እኛ ፈቃደኛ ሆነ እንዲጠልፈን ካልሰጠን በስተቀር አይጠልፈንም ማለት ነው። እንደዚህ አድርጋችሁ የጠለፋችሁን አካል አንደኛ ማየት ትችላላችሁ። ሁለተኛ ደግሞ መጨረሻ ላይ ድሌት እያሳየኋችሁን በመደለት ማቋረጥ ትችላላችሁ። ስለዚህ በህይወታችሁ እንደ ብትን በርበሬ እየገባ የሚበጠብጣችሁን ሰው በየቀኑ እችን ሴቲንግ እየገባችሁ እያያችሁ ማቋረጥና ለወደፊቱ ጠልፏችሁ እንዳይከታተላችሁ ደግሞ በየጊዜው ቸክ ማድረግ እንዳትረሱ። ስለዚህ ቪዲዮውን አይታችሁ ዝም አትበሉ። ሌሎችም ተደራሽ እንዲሆን ላይክ እንዲሁም ደግሞ ሳብስክራይብ፣ ኮመንት አድርጉ። ኮመንት በዋናነት ሰውን ይገነባል፣ ፑሽ ያደርጋል፣ ሌሎችም ይደርሳል። የቀረ የምትሉት ሀሳብ፣ አስተያየት እንዲሁም ደግሞ እንድሰራላችሁ የምትፈልጉትን ነገር ካለ ኮሜንት ላይ ቁጭ አድርጉልኝ። ተከታተሉኝ። በኮሜንታችሁ መሰረት የተለያዩ አይነት ቪዲዮዎችን እየሰራው ለእናንተ ተደራሽ አደርጋለሁ። ስለዚህ የዛሬ ቪዲዮ ይሄ ነበር። ሰላም ሁኑልኝ። ቻው፣ ደህና ሰንብቱ።